የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም አናነሳውም ለግጭት ነው እንደዛ አይደለም። ግጭት የሚባል እኛ አንፈልግም፣ ግን እናነሳዋለን። ሁለተኛው አባይ ነው። ሶስተኛው አጠቃላይ አፍሪካ ቀንድ ነው። የውሃ እውነታ የሀገራችን ደግሞ ሁኔታ እንዴት ይታያል? ውሃና ኢትዮጵያ እንዴት ይታያሉ ያላችሁ እንደሆነ ኢትዮጵያ ማለት በውሃ የተከበበች ደሴት ነገር ግን ውሃ የሚጠማት ሀገር ነች። ለምንድን ነው በውሃ ተከበን? እየዘነበ ከእንደኛ የሚዘንብለት ሀገር ስንት አለ? እየዘነበ ከርሰ ምድሩ ውሃ ኢንዲያን ኦሽን ታች ቀይ ባህር ላይ የከበበን ሀገራት በውሃ ተከበን ስናበቃ ለምንድን ነው ውሃ ችግር የሆነብን? ኢትዮጵያ የውሃ ሰጪ ወይም የውሃ ገንዳ ተብላ ልትታሰብ ትችላለች። ይህም ምክንያት እንደምታዩት አሁን በዚህ በካርታው ላይ አብዛኞቹ ወንዞች ወደ ጎረቤት የሚሄዱት ከኢትዮጵያ ተነስተው ወደ ጎረቤት ይሄዳሉ። እንግዲህ ውሃ ማማ ስንል በሰሜን ምስራቅ አፍሪካ ከኢትዮጵያ ውሃ የማያገኝ የሰሜን ምስራቅ አፍሪካ ሀገር የለም ማለት ነው። ስለዚህ በዚህ በአንድ በኩል እድለኞች ነን፣ በሌላ በኩል ደግሞ ሀገራችን በታሪክ ሂደት የተነሳ ከባህር ተቆልፎባት ዝግ ሀገር ሆና አግኝተናታል። አሁን ኢትዮጵያ የውሃ ማማ ብቻ ሳትሆን የሰሜን ምስራቅ አፍሪካ ከምታመነጨው ውሃ የመጠቀም እና ሌሎችን ሳትጎዳ በከፋ መንገድ ሳይጎዱ ራሷ ለመጠቀም ብልሃት አብጅታ ስትሰራበት ቆይታለች። እንግዲህ ውሃ ሰጪ እንደመሆኗ መጠንና የባህር በር ፈላጊ እንደመሆኗ መጠን ኢትዮጵያ ከጎረቤቶቿ ጋር ቋሚ የሆነ የትብብርና የሴኩሪቲ የደህንነት እና የሰላም ፍላጎት አላት። ይሄንኑ ፍላጎት ለማሟላት ከነዚህ ሀገሮች ጋራ ውሃ ከሚቀበሉ ሀገሮች ጋራ ባህር በር ከሚፈቅዱ ወይም ደግሞ ኢትዮጵያን ከሚያስተናግዱ ሀገሮች ጋራ በጣም የተሻለ ውይይት፣ ድርድር፣ ስምምነት፣ አመቺ የሆነ ስራ መስራት ይቻላል። እንግዲህ ይሄንን ስንል ውሃ ሰዎች በጋራ የሚጠቀሙት ነው። ሀገሮችን በጋራ የሚጠቀሙት ነው። ስለዚህ ማንም ሰው ውሃን በሞኖፖሊ ይዘው በራሱ ግቢ ውስጥ በራሱ ድንበር ውስጥ አፍኖ የሚያስቀምጠው ነገር አይደለም። ይሄ እንግዲህ ድንበር ተሻጋሪ ውሃን በሚመለከት ነው። የባህር ረገጥ ሀገሮችን ቢሆኑ እነሱ የሚረግጡት ባህር የማን ነው ቢባል ራሳቸው እንደው ወጥተው ገብተው አጥረው ለራሳቸው ብቻ መጠቀም ያለባቸው ሳይሆን የአካባቢው ህብረተሰብና መንግስታት በጋራ የሚጠቀሙበት፣ ኢኮኖሚው ወደ ውጭ የሚወጣበት፣ ከውጭ የሚገባበት፣ ሀገሮች ልማታቸውን እና እድገታቸውን በጋራ የሚያሳልጡበት መሆን አለበት። በሰሜን ምስራቅ አፍሪካ ሰዎች ላይነጣጠሉ በራሳቸው ፍላጎት ሳይሆን አስቀድሞም የነበረ አሁንም ያለ ለወደፊትም የሚሄድ አይነት መያያዝ ስላለ ያለው ነገር ምንድነው? ሪጅናል የአካባቢውን ትብብር ከፍ ማድረግ ነው። ለሱ ዘዴ መፈለግ ነው። ልማትን ደግሞ በዚህ መቆስቆስ ነው እና በልማት ብዙ ጉዳዮችን ብዙ አጀንዳዎችን መያዝና ልማቱ የጋራ እንዲሆን ድንበር ተሻጋሪ እንዲሆን ማድረግ ነው። እኛ ሀብቶቻችንን ንብረቶቻችንን ከጎረቤቶቻችን ጋር አብረን እናስብ ማለት ፍላጎታችን አስፓይሬሽናችን ሁሉ ከፍ አለ ማለት ነው። አሁን ይሄ ሰማያዊ መስመር፣ ቀይ መስመር ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ የሚሄደው ታላችሁ። እንግዲህ ኢትዮጵያ ኃይል ብታመነጭ ለነዚህ ሁሉ ሀገሮች ኃይሏን ልታስተላልፍ ትችላለች። ይህ ማለት በስጦታ ሳይሆን በታሪፍ በስምምነት ነው። ይሄ እንግዲህ ኢትዮጵያ ለነዚህ ሀገሮች እንዲህ ሀሳብ ካላት ሌሎች ሀገሮች ደግሞ ለኢትዮጵያም የሚያስቡት ነገር መኖር አለበት።
እና ስለዚህ ትብብር በተለይም በጋራ ንብረቶች ላይ ማድረግ እንደ ኢንጂን ነው የሚቆጠረው። ያ አካባቢ አንደኛ በጣም ረጅምና ጥንት ታሪክ ያለው ነው። ያ አካባቢ የስልጣኔ ምንጭ ነው። እና አክሱም እኮ እዛ አካባቢ ነው ያሉት እና የስልጣኔ ምንጭ ነው። ከዚህ በፊት እዛ አካባቢ የነበሩት እኮ ፊደል የፈጠሩ ናቸው። በከብትን በእንትን ጥንድ አድርገው በሬዎችን ማረስ የጀመሩ እኮ እነሱ ናቸው፣ የመጀመሪያዎቹ ናቸው። ፕላው አግሪካልቸር ከፍተኛ በዘመኑ ኃይለኛ ቴክኖሎጂ ነበረ እና የኃይለኛ ቴክኖሎጂ በመሆኑ ለራሳቸው ከሚበቃቸው በላይ ለመሸጥ የሚያስችላቸው እህል ለማምረት ችለው በዛ ንግድ እኮ ነው የኛ እዛ አካባቢ የተፈጠረው ኤምፓየር የሚባለው የአክሱማይት ኤምፓየር የሚባለው። ከዛ ትራዲሽን የወጣ እኮ አስተሳሰብና ማንነት ነው ያንን አካባቢ ወቅኝ አገዛዝ ላይ እንዳይወድቅ ያደረገው። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። 1,000,000% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።